ሰላም ጤና ይስጥልን የተከበራችሁ የወላይታ ቴሌቪዥን ተመልካቾች የሰዓቱ ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር ሉሲ አብርሃም ነኝ። አብራችሁን ቆዩ። የኢትዮጵያንና የህንድን የህዝብ ለህዝብ ግንኙነትና የባህል መስተጋብር ይበልጥ ማጠናከር የሚያስችሉ ተግባራት እየተከናወኑ እንደሚገኙ በኢትዮጵያ የህንድ አምባሳደር አኒ ኩማር ራዩን ገለጹም። በኢትዮጵያ የህንድ ኤምባሲ ሆሊ የቀለም ፌስቲቫል በዓል ሲከበር በኢትዮጵያ የህንድ አምባሳደር አኒ ኩማር ራዩን በዚህ ወቅት እንዳሉት ኢትዮጵያና ህንድ የህዝብ ለህዝብና የባህል መስተጋብር ያላቸው ሀገሮች ናቸው። ሁለቱ ሀገራት በተለያዩ ዘርፎች ጠንካራ ግንኙነት ያላቸው ሲሆን በትምህርት ዘርፍም ኢትዮጵያና ህንድ በጋራ እንደሚሰሩ አስታውቀዋል። ይህንንም ተከትሎ በርካታ ኢትዮጵያውያን ለረጅም ጊዜ ትምህርትና የአጭር ጊዜ ስልጠናዎች ወደ ህንድ እንደሚሄዱ ተናግረዋል። ይህን የህንድ ባህል ለማወቅ እድል እንደተፈጠረላቸው ጠቅሰው ሲመለሱም የኢትዮጵያና የህንድን ባህል በማስተሳሰር በኩል ትልቅ ድርሻ ማበርከቱን ጠቁመዋል። ሆሊ የቀለም ፌስቲቫል በዓል በኢትዮጵያ የሚኖሩ ህንዳውያን እርስ በእርስ እንደሚገናኙና ግንኙነታቸውንም እንዲያድሱ እድል የሚፈጥር መሆኑን ገልጸዋል። ኢዜአ ነው የዘገበው። 14ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት ግቡን በመምታት በስኬት ተጠናቋል ሲሉ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። ዓለም አቀፍ የንግድ ትርኢቱ በስኬት እንዲጠናቀቅ አስተዋጽኦ ላበረከቱ አካላት የእውቅና መርሃ ግብር ላይ የንግድ ትርኢቱ የሀገር ውስጥ ምርቶችን ማስተዋወቅና ግብይት በመፈጸም በኩል ስኬታማ እንደነበር ሚኒስትሩ አንስተዋል። ከዚህም ባለፈ የንግድ ትርኢቱ የኢትዮጵያን ልክና መጠን ለዓለም አቀፉ ማህበረሰብ መግለጥ የሚያስችል አውድ ፈጥሯል ነው ያሉት። የንግድ ትርኢቱን የንግድና ቀጠናዊ ትስስር ሚኒስቴርና የኢትዮጵያ የንግድ ዘርፍ ማህበራት ምክር ቤት በጋራ ያዘጋጁ ሲሆን 300 የሚደርሱ ሀገራትና ዓለም አቀፍ ኩባንያዎች ተሳትፈውበታል። ኢዜአ ነው የዘገበው። ከሰሞኑን ለሶስተኛ ወገን መብራት አስተላልፋቸዋል በሚል የኤሌክትሪክ አገልግሎት የምንጠቀምበት መስመር ተቆርጦ በመጣሉ ኩራዝ ለመጠቀም ከመገደዳችን ባለፈ ለተለያዩ ችግሮች ተጋልጠናል ሲሉ የወላይታ ሶዶ ከተማ ነዋሪዎች ቅሬታቸውን ገለጹ። እያንዳንዱ ግለሰብ የግል ቆጣሪ በማስገባት የኤሌክትሪክ አገልግሎት ያግኝ የሚል አስገዳጅ ሕግ ይደነግግ እንጂ በግልም ሆነ በማህበር መብራት ለማስገባት አቅም የሚያጥራቸው ዜጎችን አላገናዘበም በሚል ነዋሪዎች ምሬታቸውን ያሰማሉ። በኢትዮጵያ ኤሌክትሪክ አገልግሎት የወላይታ ሪጅን በበኩሉ እርምጃ የተወሰደባቸው ግለሰቦች መብራት ለሶስተኛ ወገን ያስተላለፉ ስለመሆናቸው ይገልጻል። ይህ ድርጊት ደግሞ ውልን ከማሰረዝ ጀምሮ በሕግ ጭምር የሚያስጠይቅ መሆኑን ህብረተሰቡ ተገንዝቦ መጠንቀቅ እንዳለበትና ህጋዊ መንገድ ብቻ መጠቀም እንደሚገባው አሳስቧል። አቤኔዘር አበራ ነው የዜናው ባለቤት። የደቡብ ኢትዮጵያ ክልል የአስተዳደርና የፖለቲካ ማዕከል የሆነችው ወላይታ ሶዶ ከተማ በፈጣን እድገት ላይ ትገኛለች። የከተማይቱን እድገት ተከትሎ ማስፋፊያ በተደረገባቸው መንደሮች ዘርፈ ብዙ የልማት ጥያቄዎች ይነሳሉ። እነዚህ መንደሮች ከሚገጥሟቸው ችግሮች አንዱ የመብራት መሰረተ ልማት ያለመሟላት ነው። ነዋሪዎቹ ይህንን ችግር በራስ አቅም ለመፍታት ሲሉ ነገሩ ህገ ወጥና አደገኛ ተግባር ቢሆንም ቀድሞ የመብራት ቆጣሪ ካገኙ ግለሰቦች በገመድ በመሳብ የመብራት አገልግሎት ያገኛሉ። ነገር ግን ከሰሞኑ ለሶስተኛ ወገን መብራት አስተላልፋቸዋል በሚል የኤሌክትሪክ አገልግሎት የምንጠቀምበትን መብራት ቆርጦ በመጣሉ ድሮ የተወነውን ኩራዝ ለመጠቀም ተገደናል፣ እንዲሁም ለተለያዩ ችግሮች ተጋልጠናል ሲሉ የእነዚህ መንደር ነዋሪዎች ቅሬታቸውን ለወላይታ ቴሌቪዥን ተናግረዋል። ይህ በብዛት መምህራን ያለበት ነው። ደሞዛቸው ዝቅተኛ ነው። ከዚህ ከተማ ሄዶ አስፈጭቶን ለመምጣት የጤፉን ዋጋ እኩል ነው። ትራንስፖርቴሽን ችግር አለ። እሱም አልፎ ደግሞ አሁን የመብራት ችግር በመኖሩ መዘጋጀት አይችሉም። ማታ ተዘጋጅቶ ሄዶ ነው ዜጋ ማፍራት የሚችሉት። 4-5 ብሎክ ላይ ያሉ መምህራን በመብራት ችግር ምክንያት ብቻ ጠዋት ሲዘጋጁ 3 ሰዓት ከቤት ይወጣሉ መብራት ባለመኖሩ። በኔ መስመር መብራት ስለሌለ ከእናቴ ወሰርኩትን እናቴን 1500 ብር ሹቦ እኔ ብቻ ነው የወሰርኩት፣ ሌላ ሰውም ለዛው አልወሰደም። አንድ ሹቦ ስለተቀጠለ 1500 ብር እንቀጣለን ብሎ ሹቦን ቆርጦ ሄዱ። በኔ መስመር ላይ ደግሞ መብራት እንዳላስገባ ቀጣይ እንትን ዝርጋታ አልተደረገም። እስካሁን ያው በጨለማ ላይ ነው ያለው ህዝብ። ቆጣሪውን ለማስገባት ብዙ አቅም የሌለው ዳሆች አሉ። አሁን እዚህ ባለ ዞታ
ደግሞ ተቸግሮ ክራይ ቤት ያለው ያላለቀ ቤቶች ባልተጠበቀ ሁኔታ እንደ ዘመቻ መጥቶ ቆጣሪን እየነቀሉ እየወሰዱ ማብራት ሽቦ እየወሰዱ እያስፈራሩ ለዛውም እናም ጊዜ ሳይሰጡ ምንም መስጠንቀቂያ ሳይሰጡ ስንሄድ እንዳኛ የምንጠቀምበት ቆጣሪ ይዞ የደውን ቆጣሪን ቀይሮ ለሌሎች ወዲያውኑ ይሰጣሉ። ይሄን ሌሎች ወዲያውኑ ሰጥቶ የሚሰሩት ምንድነው እጀ መንሻ ይቀበላሉ። የኤሌክትሪክ አገልግሎት እያንዳንዱ ግለሰብ የግል ቆጣሪ በማስገባት አገልግሎት ያገኝ የሚል አስገዳጅ ሕግ ይደንግግ እንጂ ሕጉ በግል ሆነ በማህበር የመብራት ቆጣሪ ለማስገባት አቅም የሚያጥራቸውን ዜጎች ያላገናዘበ ነው የሚሉት ቅሬታ አቅራቢዎች፣ በመሆኑ እንደዚህ ሆነን እስከ መቼ በጨለማ እንዘልቃለን ሲሉም ምሬታቸውን ይገልጻሉ። አንድ ሻማ 30 ብር ነው። ሱም እንደ ድሮ የ2 ብሩ ሻማ አይነቱ ሳይሆን አሁን ተለኩሶ አሁን የሚቀልጥ ነው። ያን ሻማ ባለመቻሉ ማህበረሰቡ አሁን ወዴት ገብቷል? ኩራዝ ጀምሯል። ማል ከተማ ላይ አሁን ገብተን ብናይ እዚች መደዳ ላይ ካሉ ሰዎች ላይ ኩራዝ እናገኛለን። እንደው ስቶብና ምጣድ ያልነው ለግጀሪ ነው። ጫካ ዙሪያ የተከበበ አካባቢ ነው። ሌባ ሰርቆ ሄዶ ቢሄድ በቃ ዝም ብለን ጩኸን ቤት ቁጭ ከማለት ካለፈ ምንም አማራጭ የሌለበት አካባቢ ነው። ምክንያቱም ጨለማ ካለ አንተ ብርሃን ሲሆን አንድ ብርሃን አካባቢን ለመጠጋት በሩቅም ያለው ሰው ያኛል ብሎ እንትን ያለ ጨለማ ስለሆነ ስጋት ውስጥ ያለንበት ተኝተን ለማደር የምንሰጋበት ሁኔታ ያለ ደን እንዳይጨፈጨፍ ይላል መንግስት። ከሰልም ውድ ነው፣ እንጨትም ውድ ነው። በማብራት ነው እኛው የምንጠቀመው። ሁሉም ነገር በማብራት ነው። ልጆች የሚታጠነው በማብራት ነው። ኮምፒውተር ልጆች የሚማሩበት የሚሰካበት ሁሉ አሁን ከተማ ያደገ ከተማ ክልል ነው። በኢትዮጵያ ኤሌክትሪክ አገልግሎት የወላይታ ሪጅን የሽያጭና የደንበኞች አገልግሎት ኃላፊ አቶ አንዱዓለም አብርሃም በበኩላቸው እርምጃ የተወሰደባቸው ግለሰቦች ከገቡት ውል ውጪ መብራት ለሶስተኛ ወገን አስተላልፈው የተገኙ ናቸው ይላሉ። ድርጊታቸው ደግሞ ውልን ከማሰረዝ አልፎ በሕግ ጭምር የሚያስጠይቅ መሆኑን ህብረተሰቡ ተገንዝቦ መጠንቀቅ እንዳለበትና በህጋዊ መንገድ ብቻ መጠቀም እንደሚገባውም ያሳስባሉ። ደንበኛችን አገልግሎት እጠቀማለሁ ብሎ ሲጠይቅ ለቤቱ ነው የጠየቀው። ከዚህ ጋር ተያይዞ ኤሌክትሪክን ለሶስተኛ ወገን አሳልፎ መስጠት ውልን እስከ ማሰረዝ ቅጣት ያደርሳል። እንደ ሀገርም ክሳራ ላይ እየገባንበት ያለው ጉዳይ አንዱ ይሄ ነው። እያስተዳደርን ያለነው ወደ 6 ዞኖችን ያካልላል ድንበራችን። እነዛ ሁሉ ላይ ለሌላ ሰው አሳልፎ የሰጠውን እያቋረጠን እርምጃ እየወሰድን ያለነው። ሪጅኑ የኤሌክትሪክ አገልግሎት ለማግኘት በህጋዊ መንገድ ለሚጠይቁ የህብረተሰብ ክፍሎች ሙሉ አገልግሎት ለመስጠት በቂ ግብዓት መኖሩን የሚናገሩት አቶ አንዱዓለም ማስፋፊያ በተደረገባቸው አካባቢዎች ትራንስፎርመር ለመግጠም ብሎም አዲስ የመስመር ዝርጋታ ለማድረግ ከከተማው አስተዳደር ጋር በትብብር እየሰራን ነው ብለዋል። የቆጣሪ ችግር የለብንም፣ የአቅርቦት ችግር የለብንም። ማንኛውም ግለሰብ ማንኛውም ነዋሪ በጠየቀው ልክ አገልግሎት ለመስጠት ከመቼውም ጊዜ በላይ ዝግጁ ነን። ህጋዊ መንገድን ተከትለው መጥቶ አገልግሎት እንዲያገኙ ነው። ምናልባት አዲስ መንደሮች ላይ ከሚመለከታቸው የመንግስት አካላት ጋር የጀመርናቸው ስራዎች አሉ። እነሱ ከኛ ጋር ሆኖ አዳዲስ ማስፋፊያዎች ላይ ተጨማሪ የትራንስፎርመር ተከላም ሊሆን ይችላል፣ ሌሎች ስራዎችን እየጠየቁ ያሉበት አግባብ አለ። ይሄ በፍጥነት ወደ ተግባር ገብቶ አገልግሎት የሚያገኙበትን ሁኔታ እንፈጥራለን። ወደ ቤታቸው መብራት ለማስገባት አቅም ውስንነት ላለባቸው ዜጎች በተቋም በኩል ድጋፍ ለማድረግ የተያዘ እቅድ እንደሌለ በኢትዮጵያ ኤሌክትሪክ አገልግሎት የወላይታ ሪጅን ሽያጭና የደንበኞች አገልግሎት የገለጸ ሲሆን የከተማው አስተዳደርና ህብረተሰቡ ተቀናጅተው የሚያስገቡበት ሁኔታ ከተመቻቸ ተቋሙ የበኩሉን ትብብር እንደሚያደርግም አስታውቋል። በደቡብ ኢትዮጵያ ክልል የሰላም መደፍረስ እንዳይኖር እየተሰሩ በሚገኙ ስራዎች የህዝቡ ሚና የላቀ መሆኑን ርዕሰ መስተዳደር ጥላሁን ከበደ አስገነዘቡም። የክልሉ የጸጥታ ምክር ቤት 2ኛ ዓመት መደበኛ ጉባኤ በወላይታ ሶዶ ተካሂዷል። የክልሉ የጸጥታ ምክር ቤት 2ኛ ዓመት መደበኛ ጉባኤ በወላይታ ሶዶ ከተማ ተካሂዷል። ርዕሰ መስተዳድሩ በዚህ ወቅት እንዳሉት ክልሉን የሰላምና የመቻቻል ተምሳሌት ለማድረግ በተጀመረው ስራ የጸጥታው ምክር ቤት አባላት ከፍተኛ አስተዋጽኦ አበርክተዋል። የመድረኩ ዓላማም በክልሉ የተሰሩ የጸጥታ ስራዎችን በመገምገም ጥንካሬውን ለማስቀጠልና ጉድለቶችን ለማረም መሆኑን የርዕሰ መስተዳድር ጽሕፈት ቤት መረጃ አመላክቷል። በክልሉ የሰላም መደፍረስ እንዳይኖር በርካታ ስራዎች መሰራታቸውን የጠቀሱት ርዕሰ መስተዳድሩ ለዚህም የህዝቡ ሚና ከፍተኛ ነው ብለዋል።
ዘገባው የአማኑኤል ጃጊሶ ነው። ጥራት ያለው የይርጋ ጨፌ ቡና ለቻይና ገበያ ለማቅረብ እየተሰራ መሆኑን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ አስታወቁም። ርዕሰ መስተዳድሩ በተገኙበት የክልሉ የቡና ጥራትና ግብይት ቁጥጥር አስተግባሪ ግብረ ኃይል የበጀት ዓመቱ የመጀመሪያ አጋማሽ የቡና ጥራት አጠባበቅና አቅርቦት ላይ ውይይት አካሂዷል። የክልሉ መንግስት ለግብርና ትኩረት በመስጠት ቡናና ቅመማ ቅመምን ማምረትና ወደ ውጭ መላክ ቀዳሚ ተግባር አድርጎ እየሰራ መሆኑን ርዕሰ መስተዳድሩ በዚህ ወቅት ተናግረዋል። ይርጋ ጨፌ አማሮና ሌሎች ጥራት ያላቸው ቡናዎች በክልሉ እንዲመረቱ ጠቅሰው ዘርፉ የውጭ ምንዛሪ በማስገኘት ለሀገር ኢኮኖሚ ከፍተኛ አስተዋጽኦ እያበረከተ ነው ብለዋል። የቡና ማሳን በማስፋት በመጠንና በጥራት ተወዳዳሪ መሆን የሚችል ቡና በማምረት አርሶ አደሩ ባመረተው ልክ ተጠቃሚ እንዲሆን መስራት ይገባል ማለታቸውን የርዕሰ መስተዳድር ጽሕፈት ቤት መረጃ አመላክቷል። የኢፌዴሪ ባህልና ስፖርት ሚኒስቴር ለሳውላ ማረሚያ ተቋም ለቀርከሃ ዲዛይን አገልግሎት የሚውል ማሽን ድጋፍ አደረገም። ድጋፉን ያበረከቱት በኢፌዴሪ ባህልና ስፖርት ሚኒስቴር የእደ ጥበብ ልማት ገበያ ማስተዋወቅና ማስፋፊያ ቡድን መሪ አቶ ነጋሽ በድሩ ሚኒስቴር መስሪያ ቤቱ ከባህል መገለጫዎች መካከል አንዱ ለሆነው የእደ ጥበብ ልማት ዘርፍ ልዩ ትኩረት ሰጥቶ እየሰራ እንደሚገኝ ተናግረዋል። የሳውላ ከተማ ምክትል ከንቲባና የስራ ዕድል ፈጠራና ኢንተርፕራይዞች ልማት ጽሕፈት ቤት ኃላፊ አቶ መልካሙ መንገሻ በዘርፉ ለተሰማሩ ወጣቶችና ማህበራት የሽያጭ ማዕከል ለማዘጋጀትና የገበያ ትስስር ለመፍጠር ቃል ገብተዋል። የዞኑ ባህልና ቱሪዝም መምሪያ ኃላፊ አቶ ድንበሩ ድርቤ ወጣቶችን በእደ ጥበብ ልማት ዘርፍ በማደራጀት ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ ከሚመለከታቸው አካላት ጋር በቅንጅት እየሰራ መሆኑን ገልጸዋል። የሳውላ ማረሚያ ተቋም ኃላፊ ኢንስፔክተር ብርቱካን መንግስቱ በበኩላቸው ሚኒስቴር መስሪያ ቤቱና የዞኑ ባህልና ቱሪዝም መምሪያ ላደረጉት ድጋፍ በራሳቸውና በተቋሙ ስም ምስጋና አቅርበዋል። ሚኒስቴር መስሪያ ቤቱ በጎፋ ዞን ከ30 በላይ በቀርከሃ ስራ ላይ ለተሰማሩ ወጣቶች የአዳዲስ ዲዛይንና የቴክኒክ እውቀት ሽግግር የአሰልጣኞች ስልጠና መስጠቱን የዞኑ መንግስት ኮሚኒኬሽን ጉዳዮች መምሪያ ዘገባ ያመላክታል። የህዝቡን የሰላም ጥያቄዎች ለመመለስ በተከናወነ ስራ ተጨባጭ ውጤት መመዝገቡን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹም። በምዕራብ ኦሞ ዞን ዘላቂ ሰላም የማረጋገጥ ተግባራዊ ሚና ከግጭትና ሞት አዙሪት ወደ ሁለንተናዊ ልማት በሚል መሪ ሀሳብ የምክክር መድረክ በሚዛን አማን ከተማ ተካሂዷል። ርዕሰ መስተዳድሩ በመድረኩ ላይ እንዳሉት በክልሉ አንዳንድ አካባቢዎች የሚስተዋለውን የሰላም መደፍረስ ችግር ለመፍታት በየደረጃው ያለውን የጸጥታ መዋቅር ከህዝብ ጋር በማቀናጀት ሰፋፊ የልማት ስራዎች እየተከናወኑ ይገኛሉ ነው ያሉት። የኢንቨስትመንት እንቅስቃሴውም ጨምሯል ማለታቸውን የክልሉ ኮሚኒኬሽን ቢሮ መረጃ አመላክቷል።